እየው አው ሻር አው የምለው አቤት እሺ የምለውን ቃል አብረህ እየተከተልክ በል ከተሰማ አሽሃዱ አላህ ይሄ ነገር ትክክለኛ አይደለም፣ ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን። በቃኛ ድራማቲክ ሆነን እንቀር። ባለፈው እንደዛ ሴፉ ላይ የቀረቡት እነዛ ጥንዶች ታስታውሳላችሁ? ሀብቴና ማናት የምትባለው ያቺ ኩላሊቱን የወሰደች ከዛ ምን ተባለ? ፕራንክ ነው ተባለ። ከዛ ቀጥሎ ጋይስ እኛ ልናብድ ነው። እኛ ልናብድ ነው። በዛብን፣ በቃ ይሄ ፕራንክ በዛብን እኛ ላይ። ለትወና ብለው ሲያቀርቡ ትክክለኛ የተናገሩት ምን ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲህ ተደርጊያለሁ እንዲህ ተጨጭቂያለሁ እያሉ ብልትን እያሳዩ ጭንቅላትን እየዳሰሱ የተከፍሎ የተፈልጦ የተባለ አይደለም። እኔ ሙሉ ጤነኛ ነኝ። ዊዛውት ከልቤ ውጭ ሙሉ ነገር ለብሽ ምን ሆነ? እግዚአብሔር ይመስገን። ባለሙያ የሆነ አካል ማየት ይችላል። ይሄ ነገር ትክክለኛ አይደለም፣ ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። እሺ አሁን የቱን እንመን እያልሽኝ ነው? ለቅሶውን ነው የምናምነው? ይሄኛውን ነው የምናምነው? የቱን እንመን? ሁላችንም ማስመሳዮች ነን። ሁላችንም እዚህ ጋር ያለነው ውስጣችን አሯል። እናንተ ቆይ ለገንዘብ ብላችሁ ራሳችሁን ህሊናችሁን የምትሸጡ ሰዎች ግን ምን አይነት ሰዎች ናችሁ? የምሬን ነው የምላችሁ። እንዴት ነው የምትችሉት ግን ነገሩን? አስበኳል እንደዚህ ብለህ ህዝብ ከህዝብ ስታባላ። እሺ እውነት ከሆነ ደግሞ ለምን የራስህን እውነታ ደግሞ አሁንም ትሸፍነዋለህ? በጣም እኮ ነው የሚገርም። ወደ ኢቢኤስ ስትሄድ እንግዲህ ራይድ ሹፌር ነው የወሰዳት። ራይድ ሹፌሩ ደግሞ ደውሎላት ነበር። ምን አላት? አርቲስቷ እንዴት ነህ? ደህና ነሽ? እግዚአብሔር ይመስገን። ህዝቡን እኮ ያነጋገርሽ እኮ ነው። ግማሹ አንቺን ይደግፋል፣ ግማሹ ይሄ ነገር ውሸት ነው ይላል። ማርያምን አዎ ሙሉ አካል እያለኝ ያደራ እንደው ልመና ስወጣ አያሳዝንም። ሰማችሁ ምን እንዳለች? ሙሉ አካል እያለኝ ልመና ስወጣ አላሳዝንም እያለች ነው። ነገሩ ሙሉ በሙሉ ፕራንክ ነው እያለች አስረግጣ የተናገረች ነው ማለት ነው። እንደግማለን። እንዴት ነው ደግሞ ድራማው የተሰራው? እንዴት ነው ደግሞ የተቀነባበረው የሚለው ደግሞ ስሙ። ምን እንደምታወራ እየተነገራት ነው። በደንብ ስሙ። ቃሏ ራሷ ማለት ነው ያደረጉን ከሚል የተሻለ ብለሽ ብትገልጪልኝ ጥሩ ስለዚህ ምን እንደነበር አሁን በቀላሉ ተከታተል ነገር ግን እንደዚህ አምስተኛ ላይ ተደፈረ ምን እንደምትል እንደዚህ ፕራክቲስ እያረጓት ነበር። ይሄን ሁሉ አቀነባባሪው ደግሞ ማን? መዓዛ መሐመድ ትባላለች። እሷ ደግሞ ለእህቷ ደውላ ምን እንዳለች ስሙ። ምንድነው ያልኩሽ? ብርቱካን እንሲታ ነው ምን ነገር ስልክሽን አጥፊ እኔ ልደብቅሽ አላልኩሽም? ወደ ደብረ ብርሃን ልላክሽ ምንም ነገር አያስፈልግሽም። ያለሽበት ገንዘብ አላክልኝ ማለት ተልኮለህ ገንዘብ ብዙ ብር አይደለም 5000 ብር ሰው አመጥቶ እንዲያቀብላት ከዛ በኋላ 5000 ብር ሰው መጥቶ አቀብሏታል። ወይ ለምን አዋሳ ይኸውልሽ መጓጓዣ ነው፣ ሌላ አይደለም እኮ እንድትደበቅ ነው አይደለም። እኛ እኮ እንድትደበቅ ነው ነግሬያታለሁ። አዋሳ አያወጣሽም፣ ወደ ደብረ ብርሃን ላስወጣሽ። እዛ የሚጠብቁ ሰዎች ይኖራሉ። አርፈሽ እንድትቀመጪ ያስፈልግሻል። ህይወትሽ የሚተርፈው ከተደበቅሽ ነው ብያታለሁ። ታውቃላችሁ እንግዲህ እሷ ሐዋሳ እንደምትኖር እና ሐዋሳ ላይ ደግሞ የደህንነት ሴኩሪቲዋ በጣም አስተማማኝ አይደለም። ከሐዋሳ እንድትወጣ ፈልገዋሉ እነዛ ይሄን ድራማ የሰሩ ሰዎች። ከሐዋሳ እንድትወጣ ደግሞ ግዴታ ብር ያስፈልጋታል። ከዛ 5000 ብር ላኩላት። ሐዋሳ ላይ ለትራንስፖርት ይሆንሻል 5000 ብሩን ውሰጂና ወዴት ትሄዳለች? ወደ ደብረ ብርሃን ትሄዳለች። ከደብረ ብርሃን ደግሞ ሰው መጥቶ ይቀበልሻል ወይም ሰው መጥቶ ይወስድሻል ተብላ ሌላ ቦታ ልትወሰድ ስትል ነው መንግስት ደርሶ የያዛት ማለት ነው። ተጎድታ ብሎ ውስጡ እያዘነ እያለቀሰ እኔ ሉላ አቅፋት ስታለቅስ ማለት ነው። ሉላ አቅሻለሁ ለልጅቷ ሳይሆን እውነት መስላት እንደዚያ በመሆኗ ለእሷ አዝኛለሁ።
ለትወና ብለው ሲያቀርቡ ትክክለኛ ተናገርኩት ነው። ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲተደርጊያለሁ እንዲተጨጭቂያለሁ እያሉ ብልትን እያሳዩ ጭንቅላትን እየዳሰሱ የተከፍሎ የተፈልጦ የተባለ አይደለም። እኔ ሙሉ ጤነኛ ነኝ። ዊዛውት ከልቤ ውጭ ሙሉ ነገር ጤነኛ ነኝ። እግዚአብሔር ይመስገን። ባለሙያ የሆነ አካል ማየት ይችላል። እሺ ባለቤቷ ደግሞ ምን እያለን ነው? ከዛ ተማረች ከ12ኛ ክፍል ጥሩ ውጤት አመጣ ወደ ዩኒቨርሲቲ ወደ ሀሮማያ ዩኒቨርሲቲ ተላከች። ሀሮማያ ዩኒቨርሲቲ ትንሽ ከኛ ከጎጃም ተነስቶ ሀሮማያ ዩኒቨርሲቲ ለመድረስ ትንሽ ራቅ ስለሚል ሐዋሳ እንድትማር አረጉ ዘመዶቿ። ሐዋሳ ዘመድ እህትም ስላለቻት ርቀቱም ስለሚያስቸግር ሐዋሳ ሄደችና ትምህርቷን መማር ጀመረች። አካውንቲንግ ኤንድ ፋይናንስ ሐዋሳ ነበር መኖር ያኔ ማለት ነው። እኔ ነኝ ሐዋሳ ዩኒቨርሲቲ ለምኜ የማታ እንድትማር ቅዳሜና እሑድ ማለት ነው። ቅዳሜና እሑድ እንድትማር አድርጌ በ2013 የአካውንቲንግ ተማሪ ነበረች ሐዋሳ ዩኒቨርሲቲ ማለት ነው። ዩኒቨርሲቲ ቢሆን የሄደችው ደምቢዶሎ አልነበረ። ከመጋባታቸው በፊት ሐዋሳ ዩኒቨርሲቲ ተማሪ ነበረች። ከተጋቡ በኋላ ወለዱ። ልጁ ይደግና ልጅ ማሳደግም ስራ ነው። ከዚያ በኋላ ትማሪያለሽ በሚል ልጅ እያሳደገች እሷ ቤት እንደምትል ነው የምናውቀው። እሱም ባንክ ነው የሚሰራው። ያው በጠዋት ወጥቶ ማታ ነው የሚገባው። ይሄ ነገር እንግዲህ እሱ ስራ ከወጣ በኋላ እየወጣችሁ ምን ሰዓት ታርገው መቼ ይፈጠር የምናውቀው ነገር የለም። እኛም እንደ ህዝብ ሰማ ነው 2012 ቆይ አይደለም ባለቤቷ እንዴት ይሄን ሁሉ ስራ አያውቅም? በጣም እኮ ነው የሚገርመው። የምር ባለቤቷ እንዴት አያውቅም ይሄ ሁሉ ነገር ሲደረግ? አባቷ በልጅነቷ እንደተሰደደ ስትናገር ይሰማል። እናቷ በልጅነቷ እንደሞተች ስትናገር ይደመጣል። እህቶቿ፣ ወንድሞቿ፣ በአጠቃላይ ቤተሰቦቿ በሙሉ ጤንነት ላይና ምንም አይነት እርዳታ ማስፈልጋቸው እንደሆነ ቤታቸው ሙሉ እንደሆነ ስትናገር ይደመጣል። በቪዲዮ የምትታይ ልጅ ናት። ሐዋሳና አካባቢው ላይ ያላቸው ሰዎች የቤት አከራይ ስትናገር ሰምታችኋል። አረ እኔ እኮ ጭራሽ በኢቢኤስ አይቻት ዞር ስል እኮ የታጠበው ልብሷ ሁሉ እኮ ገመድ ላይ ያለ ምን ጉድ ነው ምናምን ብላ ሁሉ ስትናገር ነበር። ቤት በኩል ወጥታ ነው ኢንተርቪው የሰጠችው። እንዴ የታጠበ ልብሷ እዚህ ገመድ ላይ ነበር እንዴ ትላለች። ሐዋሳና አካባቢ ያላለች ሴትዮ ሰዎች እቺ የቤት አከራይ ማን እንደሆነች ጠይቋት፣ ቀርባችሁ ጠይቋትና ትነግሩኛላችሁ። መቼስ ሰው በቪዲዮ በዚህ ደረጃ እየታየ ቤተሰብ እያለው ከዋሻ ይገርመኛል። የቤት አከራይ ባልየው በነገራችን ላይ የት ባንክ ነው የሚሰራው? ቡና ባንክ ነው የሚሰራው። ሐዋሳ ውስጥ ቡና ባንክ ነው የሚሰራው። ጥሩ ተከፋይ እንደሆነ ነው የሚናገረው። አረ የተጋባ ነው በ2014 ነው። እንዲህ አይነት ጉዳት ደርሶባት ከሆነ ታዲያ የታለ ጠባሳው? የታለ እንትኑ? እሷም ትናገራለች። የትኛውም ሐኪም ጋር ወስዳችሁ አሳዩኝ። የትኛውም ዶክተሮች ካላችሁ የትኛውም ሐኪም ቤት ወስዳችሁ አሳዩኝ። እኔ ከልብ ህመም ውጪ ምንም አይነት ህመም የለብኝም ትላለች። ድራማ ነው ብላ ቁጭ። እና ታዲያ ይሄ ሁሉ ድራማ ለምን አስፈለገ ነው? እናንተ ይሄን ጉዳይ እንዴት አያችሁ? የእሷ መጀመሪያ እያለቀሰች ያወራችሁን እውነት ወይስ አሁን በዚህን ሰዓት ያወራችሁን እውነት? የቱን ታምናላችሁ? በኮመንት ስራ አሳውቁኝ። ኢቢኤስ ቴሌቪዥን በድጋሚ ተቋርጧል። ዛሬ መጋቢት 18 ቀን 2017 ሶስቱም ቻናሎች ማለት ነው በድጋሚ ስርጭታቸውን አቋርጠዋል። ኢቢኤስ በመጨረሻም ተዘጋ። ኢዮብ እስልምናን ተቀበለ እያሉን ነው። እስቲ እንስማና ሀሳብ እንሰጥበታለን። አቤት ኢዮብ አው እሺ የምለውን ቃል አብረን እየተከተልክ በል ከተሰሙ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ አላህ ምስጋና ይገባው። ከዚህ በኋላ ሙስሊሙና አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል።
ግን ኢዮብ ይሄኛው ነው? ኢዮብ ይሄኛው ነው? ፊልም የሚሰራው ነው? አይደለም። ኢዮብ ሌላ ኢዮብ ነው እንጂ ፊልም የሚሰራው ኢዮብ አይደለም። በነገራችን ላይ አንድ ሰው አመነ አላመነ ለራሱ ነው። ሻሩካን እዚህ ጋር መጥቶ እስልምና ቢቀበልና አንተ እዚህ ጋር መጥተህ እስልምናን ብትቀበል አላህ ጋር ሁለታችሁም አንድ ናችሁ። እኛ ጋር ነው ልዩነቱ። ሻሩካን እስልምና ሲቀበል በቃ እኛ ጋር ነው የምናሽቃብጠው፣ እኛ ጋር ነው ትልቅ ነገር የሚመስለን አይደለም። ግን አላህ ጋር ሁለቱም አንድ ናቸው። ለዚህ ምንም ሊደንቀን አይገባም ማለት ነው። የሆነ ሰው እስልምናን ተቀበለ ለራሱ ነው፣ ካልተቀበለም ለራሱ ነው። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሃል። አንድ ሰው እስልምናን ሲቀበል ጊዜ ያለፈ ኃጢአቱ ሁሉ እንደሚማርለት አላህ ቃል ገብቷል። ልክ እንዲሁ ደግሞ ሻወር ትወስዳለህ። ሻወር ለሶላት ዝግጅት ሆን ዘንድ እዛም አንድ መልክተኛ ለሆነው ለአምላክ ለአላህ ስብሐነ ወተዓላ መስገድን ትጀምራለህ ማለት ነው። እሺ አሁን ሙስሊም አይዋሽም እየተባለ እንዴት ነው ኤዲተሮች እንደዚህ የምትዋሹት? ግን ከየት ነው የመጣችሁት? ለእስልምና አስባችሁ ነው ወይስ እስልምናን ለማሰደብ ነው? ኧረ ተው ግን ተው፣ በቃ ተው፣ ኤዲት አታርጉ። በቃ እንደዚህ አይነት ነገር ከሆነ ስራችሁ ተው። እስልምና መምሰሉ ለምን አስፈለገ ነው እኮ። በራሳችሁ ለምን አሰሩ? ሙስሊም እኮ እናንተን ተመሳስሎ ነሺዳ በተአምር አይልም። በተአምር ተአምራት ይፈጠራል እንጂ እንደዛ አያደርግም ሙስሊም። السلام عليكم يا نبينا السلام عليك يا نبينا بنور تلوسو يا نبينا بنور تبكى يا نبينا يتسلف يا نبينا شي ملايكة يا نبينا أتنكا يا لو يا نبينا عندن كان ساينكا يا نبينا بلو يا ودسو يا نبينا علمنا شالكا يا نبينا እቺ ነገር ደግሞ ትሬንድ ሆነች እንዴ? እንዴት ናት ግን? ተከቦ ምናምን የሆነ ሰዓት አንደዳችሁ በመሃል ሸህሩ ረመዳን الذي انزل فيه القرآن هدى للناس وبينات من الهدى فمن በቃ انزل فيه القرآن ከተባለ ለምንድን ነው ቁርአንን ማንቀረው? የነሺዳ ታይም እኮ የለንም። ነሺዳ ከዛ በኋላ አልቋል። ለማንኛውም ግን እንኳን ለ1400 ምናምን የኢዳል ፈጥር በዓል በሰላም አደረሳችሁ። አላህ ትረዱት ዘንድ ቁርአንን በአረበኛ ወረድንላችሁ ይላል። ቁርአኑን በአረበኛ ወረድንላችሁ ይላል። አሁን ለማን ነው የሚሰራው? ለአረቦች አይደል? ለአረቦች በቋንቋቸው ብሎ ስለኛ ግን አልጠቀመንም። አየህ ወላሂ ነው የምላችሁ። ይሄ ነገር የእስልምናን ውበት ነው የሚያወጣው፣ የቁርአንን ውበት ነው የሚያወጣው። እንዴት በሉ ዓለም ላይ አሁን እስቲ ቁርአን በቻይንኛ ቢወርድ ስንት ሰው ነው በጭንቅላቱ የሚይዘው? ስንት ሰው ነው ያን ነገር ቶሎ የሚረዳው? የለም። በአማርኛ ይውረድ እንበል፣ ዓለም ቶሎ ትረዳለች? አትረዳም። አረብኛ በጣም ሲምፕል የሆነ ቋንቋ ነው። በጣም ትልቅ ትርጉም ያለው ለአንደበት ደግሞ በጣም ማራኪ የሆነ እንደ ዓለም እኮ አረብኛ የሚያክል ቋንቋ የለም። በቃ የቁርአን ቋንቋ ሆኖባቸው ነው ሁለተኛ ያደረጉት አላሉ። ለዛ ነው ራሱ እንጂ ዝቅ ያለው አንደኛ ነው። በቃ አረብኛ ያም ያክል ቋንቋ የለም። ሰዎች እንዲረዱት ነው ራሱ በዛ መደረግ ያለበት። የቁርአንን ተአምር ከዚህ ነው ማውጣት የምንጀምረው። እሱ ስህተት ነው ብሎ ያወራው ነገር ለኛ ተአምራት ነው፣ ውበቱ ነው፣ የቁርአን ውበቱ ነው ያ ነገር። ረጅም ዓመት ስህተትም ትክክልም መሆኑን ሳታውቅ ተሸፍኖብህ እንድትኖር ያደርጋል። አሁን ብዙ ሙስሊም ማህበረሰብ እስልምናውን አያውቅም። ለምንድን ነው የማያውቀው? በአረበኛ ስለተሸፈነ ነው።
አንድ ሙስሊም ጠርተህ ብትጠይቀው እኔ ኡስታዝ አይደለሁም ይላል። ለምን ተከተልክ? እንትና ብለዋል ነው የሚለው እንጂ ራሱ ቁርአኑን አብራርቶ እስልምናውን ሊከተል አይችልም። ለምንድን ነው ይሄን የጠየቅኩ? አንተ የአማርኛ ትርጉም ቁርአኑን ስላገኘህ ቅድም ያልከኝን ክፍል ምን እንደሚል ገባህ ማለት ነው፣ በአማርኛ ስላነበብኩ። ስለዚህ ቁርአኑን አመጣሁና አማርኛውን አረበኛውንም አየሁ። ስለዚህ ትርጉም አገኘው ማለት ነው። ስለዚህ ትርጉሙን እያነበብኩ ስመጣ እነዚህ ነገሮች አገኘ። ለገሃነም የተፈጠሩ ሰዎች አሉ። አላህ ገሃነም እንዲገቡ ይፈልጋቸው ሊመራቸው የማይፈልጋቸው ሰዎች አሉ። ስለዚህ ከነሱ መካከል ልሆን እችላለሁ። ስለዚህ ግራ አጋባኝ ማለት ነው። ጥያቄ በፈጠረብኝ ቢሆንም ሌላ አማራጭ የለውም። ዝም ብለህ ነው የምትኖረው። ይሄ ክርስትና መከተል ምናምን የሚለው ነገር በኋላ ይመጣ ነው። ስለዚህ ተቀጥላል። ሐዲስ ላይ ስናይ ወደው የነበረ ሙሐመድ ባህሪያቶቹን እያየው ስመጣ ባህሪያቶቹ የተለዩ ናቸው። ለምሳሌ የ6 ዓመት አግብቷል የሚለው ለኔ በጣም ሾክ የሚያደርግ ነገር ነበር። ሰዎችን ማስገደል ላይ፣ ገንዘብ ላይ፣ ዝርፊያ ላይ በጣም ብዙ ጉዳዮች ላይ ኤክስፔክት ያላደረኩት ሰው ያላሰብኩት ነገር ባህሪ ነው የተገለጸው። በጣም ደበረኝ። በጣም ነው የዘገነነኝ። ይህንን ነው ወይ ሊከተል የነበረው የሚለው ማለት ነው። ዘ ቤስት ማን ኦፍ ዘ ወርልድ ብለን ሰርች ብናደርግ ጎግል ላይ ማንን ነው የሚያወጣለን? ፕሊዝ ሰርች አድርጉ። አሁን ፖዝ አድርጋችሁ ወታችሁ ሰርች አድርጉ። ያው እንግዲህ መድረሳው ላይ ህፃናት ብቻ ነበሩ። የተወሰኑ ልጆች ነው የነበሩት እና እነሱ ከ20 በላይ ወደ 30 የሚጠጉ ናቸው። እንግዲህ በዚህ መልኩ ድብደባ ፈጽመውባቸዋል። ቆንጨራ ይዘው ገብተው በድንጋይ ይሄ እንደምትመለከቱት ይሄ እንግዲህ አሳርፈውበት ነው ልጁ ላይ። ይሄ እንግዲህ ደም ነው። ይሄው እንደምትመለከቱት እዚህ ጋር አጋጅተው በዚህ መልኩ በተኙበት ገብተው ጥቃት ፈጽመውባቸዋል። ያው በሩ እንደምትመለከቱት ነው ገነጣጥሎ ልጆች ላይ ነው እንግዲህ የጣሉባቸው። በዚህ መልኩ እንዳልነበርን ያደረጉት መድረሳው። እንግዲህ እዚህ የነበሩት ህፃናት ነው። ቅድሚያም እንደነገርኳችሁ ህፃናት ብቻ ነው የነበሩት። እንግዲህ የሰፈሩ ወንበዴዎች፣ የአህባሽ ተላላኪዎች በዚህ መልኩ ነው እንግዲህ መድረሳውን ያወዳደሙት። በጣም ከባድ ነው። እንግዲህ ይሄን ይመስላል ያለው ነገር። ፕሊስ ልታስረዱኝ ትችላላችሁ? እንደዚህ ደም መፋሰስ ላይ የሚያስደርሰን ነገር ምንድን ነው? አይ ምንድን ነው ግን? እኔ እኮ ግራ ገባኝ። የምሬ ነው የምላችሁ። አንድ ወንድምን እንኳን ሙስሊም አይደለም ነን ሙስሊም የሆነ ወንድምን እንዴት አድርገን ነው እንደዚህ የምመተው? እንዴት አድርገን ነው ደም በደም ለማን አስቦ ነው? ለዲኑ ነው? እንዴት ነው የሰው ልጅ እንደዚህ ተፈን መስጊድ ውስጥ ያው ኢድ ሙባረክ አለይና ወአለይኩም። ግባ ግባ። ኧረ አልገባም። ለአንተ ይሄው በኢድ ጁስ። አመሰግናለሁ። ልጅህ መሐመድን ጥራልኝማ። ለምን ፈለከው? አይ የኢድ ብር ልሰጠው ነበረ። መሐመድ ኖ ቤቢ እንኳን አደረሰ። እንካየው 200 ብር። እሺ የኢድ ብር ነው። 200 ብር ነው። በቃ እኔም ያንተን ልጅ አህመድን ሳገኘው ሰጠዋለሁ። ኧረ እኔ እጠራልህ የለ እንዴ? አህመድ ና፣ ሙስጠፋ፣ አሊ፣ ሃናን ኑ ኢድ ተቀበሉ፣ የኢድ ብር ተቀበሉ። ኑ ስጣቸው። የአመቱ ምርጥ አባት በ200 ብር ስንት 5 ልጆችን ላከ። 200 ሲባዛ በ5 1000 ብር። በነገራችን ላይ እኔ ዝም ብዬ ነው እንጂ ከእናንተ ጋር እንትን የምለው ልብስ አልገዛው። እሺ ያው ምንድን ነው የማደርገው? እና የሆነ ነገር አሰብኩኝ። ምን እንዳሰብኩኝ ልንገራችሁ። ለምን የኢድ ቀን አንዳንድ ደቂቃ ቪዲዮ ብቻ ሰርታችሁ አንዳንድ ደቂቃ ብቻ አለባበሳችሁንና ሁኔታችሁን ያላችሁበትን ስታይል አንዳንድ ቪዲዮ ብቻ ተሰሩና ተለቁልኛላችሁ።
ከዛ ሪአክሽን እንሰርበታለን። አንድም ሰው እንዳይቀር የኢድ እፈልጋለሁ። መቼ ነው የምትልኩት? ኢድ አሳልፋችሁ በምሽቱ ላይ ትልኩልኛላችሁ። እኔ ደግሞ በሸዋል 1 ሪአክሽን እንሰርበታለን። ማን ዝንጥ ብሏል፣ ማን አምሮበታል፣ ማን ጥሩ ውሎ ዋለ የሚለውን ፈታ ዘና እንለበታለን። በምን ትልኩልኛላችሁ? በዚህ ስልክ በቴሌግራም ትልኩልኛላችሁ። ሁላችሁንም ወዳችኋለሁ። እስካሁን እየተመለከታችሁ የቆያችሁ ሰዎች እስኪ ጠጋ በሉ አንዴ ልሳማችሁ። እኔ እናንተን ካልሳምኩኝ ምንም እንትን ማለት አልችልም። ወይኔ